ስለ ኢትዮጵያ የነጻ የሕግ ድጋፍ አገልግሎት አዋጅ ረቂቅ በምናደርገው ዝርዝር ውይይት እንኳን ደህና መጣችሁ። ይሄ ረቂቅ በሀገራችን የፍትህ ተደራሽነት ላይ ትልቅ ለውጥ ያመጣል ተብሎለታል። ውይይታችን የሚመራው በዚሁ ረቂቅ አዋጅ ሰነድና በማብራሪያዎቹ ላይ ተመስርተን ነው። ዋናው ሐሳባችን እንግዲህ ይህ የታቀደው የነጻ የሕግ ድጋፍ ስርዓት እንዴት ነው የተዋቀረው፣ ምን አዲስ ነገር ይዘዋል የሚለውን መፈተሽ ነው። እስኪ እንጀምር። በመጀመሪያ ደረጃ ይህ አዋጅ ለምን አስፈለገ? ጥሩ ጥያቄ ነው። ዋናው ነጥብ ምንድን ነው? ከዚህ በፊት የነበሩ የነጻ የሕግ ድጋፍ ጥረቶች በጣም የተበታተኑ ነበሩ፣ ወጥነትም አልነበራቸውም። ይሄ አዲሱ ረቂቅ አዋጅ ግን ሀገር አቀፍ የሆነ ወጥ እና በመብት ላይ የተመሰረተ የተቀናጀ ስርዓት ለመዘርጋት ነው የሚያስበው። ዓላማው ግልጽ ነው። የገንዘብ አቅም የሌላቸው ወይም ደግሞ በተለያየ ምክንያት ለጉዳት ተጋላጭ የሆኑ ዜጎች ፍትህ እንዳያገኙ እንቅፋት የሆኑትን ነገሮች ማስወገድ ነው። ይሄ እኮ የሰብአዊ መብትና የማህበራዊ ፍትህ ጉዳይ ነው በመሰረቱ። ገባኝ። ማለትም በፊት ከነበረው መበታተን ወጥቶ ሁሉን አቀፍና የተደራጀ እንዲሆን ታስቦ ነው ማለት ነው። እሺ፣ ይህ አገልግሎት ይመራባቸው መሰረታዊ መርሆች አሉ። እነዚህ መርሆችስ እንዴት ነው በተግባር የሚገለጹት? አዎ፣ ቁልፍ መርሆች አሉ። ዋና ዋናዎቹን ለመጥቀስ ያህል የፍትህ ተደራሽነት፣ እኩልነት፣ የባለሙያ ነጻነት፣ በጎ ፈቃደኝነት፣ ትብብርና ቅንጅት፣ ደግሞም ምስጢር ጠባቂነትና ተጠያቂነት ናቸው። እነዚህ መርሆች በወረቀት ላይ ብቻ እንዳይቀሩ በተግባር እንዲገለጹ ለማድረግ የአሰራር ሂደቶች፣ ቅሬታን እንዴት ማቅረብ የሚቻል የሚያፍሳይ ስርዓት፣ እንዲሁም የቁጥጥር ስልጠቶች ሁሉም በአዋጅ ውስጥ ተካትሏል። እሺ፣ በጣም ጥሩ። ይህ በሀገር አቀፍ ደረጃ ተፈጻሚ ይሆናል ማለት ነው። ወደ ወሳኙ ጥያቄ እንምጣ። እነማን ናቸው በትክክል የዚህ አገልግሎት ተጠቃሚ መሆን የሚችሉት? የመለየት ሂደቱስ ምን ይመስላል? ሰፊ ሽፋን አለው ተብሏል። ልክ ነሽ። በጣም ሰፊ ነው። ተጠቃሚዎቹ በዋናነት የኢኮኖሚ አቅም የሌላቸውና በተለያዩ ማህበራዊ ምክንያቶች ለመብት ጥሰት ተጋላጭ የሆኑ የማህበረሰብ ክፍሎች ናቸው። አቅም ማጣትን ለመገምገም እንግዲህ የገቢ ሁኔታ፣ ያለው ንብረት፣ ዕዳ፣ እነዚህ ይመረመራሉ። የተጋላጭነት መመዘኛው ግን በጣም ሰፊ ነው። ሕፃናት፣ ሴቶች፣ አካል ጉዳተኞች፣ ተፈናቃዮች፣ ስደተኞች፣ አረጋውያን እና ሌሎችም ብዙ አሉ። አንድ በጣም አስፈላጊ ነጥብ ልጨምር። የኢኮኖሚ አቅም ኖሯቸው ነገር ግን በወቅቱ ወጪውን ለመሸፈን አቅም ያጡ ሰዎችም ሊካተቱ ይችላሉ። ለምሳሌ ሀብት ቢኖራቸውን በፍጥነት ማንቀሳቀስ ካልቻሉ ይሄ በጣም ትልቅ ነገር ነው ፍትህን ተደራሽ ለማድረግ። በእርግጥም ይህ በጣም ሁሉን አቃፊ ለመሆን የሚጥር ይመስላል። ይህ የብቁነት ማረጋገጥ ሂደት በተለያዩ የሀገሪቱ ክፍሎች ውጥ በሆነ መንገድ መተግበሩ ትንሽ ፈታኝ አይሆንም? ፈተናውማ አይካድም። ሀገራችን ሰፊና የተለያዩ ሁኔታዎች አሉባት ስለሆነ ወጥነትን ማስጠበቅ ቀላል አይደለም። ግን ይሄንን ታሳቢ በማድረግ በአዋጁ ላይ ዝርዝር መስፈርቶችና የአሰራር መመሪያዎች እንዲወጡ ነው የተቀመጠው። እሺ፣ ምን አይነት የህግ ጉዳዮችስ ናቸው የሚሸፈኑት በአገልግሎቱ? እሱም ሰፊ ነው። የፍትሐ ብሔር ጉዳዮች አሉ። ለምሳሌ እንደ ውል፣ የንብረት ክርክሮች አሉ። የወንጀል ጉዳዮች አሉ። ተጠርጣሪዎችና ተከሳሾችን መከላከልን ይጨምራል። የአስተዳደር ፍትህ ጉዳዮችም አሉ እና ሌሎችም ህግ ነክ ጉዳዮች። አገልግሎቱም ከህግ ምክር መስጠት ጀምሮ ፍርድ ቤት ድረስ ወክሎ መከራከርን ያካትታል። በጣም ጥሩ። አገልግሎቱን የሚሰጡትስ እነማን ናቸው? የኛል ሰፊ አገልግሎት በተለያዩ አካላት ሲሰጥ ጥራቱና ወጥነቱንስ እንዴት ማስጠበቅ ይታሰባል? አገልግሎት ሰጪዎቹ ተለያዩ ናቸው። የመንግስት ተቋማት አሉ። ለምሳሌ ፍትህ ሚኒስቴር፣ የክልል ፍትህ ቢሮዎች፣ ማረሚያ ቤቶችም ጭምር። የዩኒቨርሲቲ የህግ ትምህርት ክፍሎች አሉ፣ ክሊኒኮቻቸው ማለት ነው። የሲቪል ማህበረሰብ ድርጅቶችና የግል ጠበቆችም በበጎ ፈቃደኝነትም ይሁን በሌላ መልክ ይሳተፋሉ። ይህን ሁሉ ለማስተባበርና ለመቆጣጠር ደግሞ በሀገር አቀፍ ደረጃ የፍትህ ሚኒስቴር፣ በክልል ደረጃ ደግሞ የፍትህ ቢሮዎች ኃላፊነት አለባቸው። ከሁሉም በላይ ግን ለህዝብ ተወካዮች ምክር ቤት አፈጉባኤ ተጠሪ የሆነ ብሔራዊ ምክር ቤት ይቋቋማል። ይህ ምክር ቤት ከተለያዩ ተቋማት የተውጣጣ ነው።
አሃ ይሄ ብሔራዊ ምክር ቤት መኖሩ የክትትሉን ጥንካሬና ምናልባትም ነፃነት ለማረጋገጥ ይመስላል። በትክክል ምክር ቤቱ ፖሊሲ በማውጣት አፈጻጸምን በመገምገም እና አቅጣጫ በማስቀመጥ ቁልፍ ሚና ይጫወታል። ሌላ የቅብብሎሽ ስርዓት የሚባል ነገርም ተጠቅሷል። የዚህስ ፋይዳ ምንድን ነው? እሱ በጣም ወሳኝ ነጥብ ነው። ምን መሰለሽ፣ አንድ የእርዳታ ፈላጊ ወደ አንድ አገልግሎት ሰጪ ቢሄድ እና በሆነ ምክንያት ለምሳሌ በአቅም ማነስ ወይም የጉዳዩ አይነት አገልግሎቱን ማግኘት ባይችል ጉዳዩ እዛው እንዲዘጋ አይደረግም። አገልግሎት ሰጪው ጉዳዩን ለአስተባባሪ አካል ማስተላለፍ አለበት። ለምሳሌ በአቅራቢያ ላለ የፍትህ ቢሮ ሊሆን ይችላል። የአስተባባሪ አካልም ደግሞ ጉዳዩን ራሱ ሊይዘው ወይም ብቃት ወዳለው ሌላ አገልግሎት ሰጪ ይመራዋል። ይህ እንግዲህ ዜጎች በየቢሮው መመላለስ እንዲቀንስ እና አገልግሎቱን እንዲያገኙ ትልቅ እገዛ ያደርጋል። ግልጽ ነው። በጣም ጥሩ ስርዓት ይመስላል። እሺ፣ የአገልግሎት ጥያቄ ውድቅ ቢደረግስ ቅሬታ የማቅረብ መብት አለ? አዎ አለ። ውሳኔ በ10 የሥራ ቀኖች ውስጥ መሰጠት አለበት ተብሏል። ውድቅ ከተደረገ ደግሞ አመልካቹ በ10 ቀን ውስጥ ለቅሬታ ሰሚ አካል አቤቱታ ማቅረብ ይችላል። የአካልም ደግሞ በ10 ቀን ውስጥ የመጨረሻ ውሳኔ ይሰጣል። አገልግሎቱስ ሊቋረጥ የሚችሉባቸው ሁኔታዎች አሉ? አዎ አሉ። ለምሳሌ የተጠቃሚው ሁኔታ ከተቀየረ፣ የገንዘብ አቅም ካገኘ ማለት ነው። ወይም ደግሞ መጀመሪያውኑ ሐሰተኛ መረጃ ሰጥቶ ከሆነ እና እርግጥ ነው ጉዳዩ እልባት ካገኘ አገልግሎት ያበቃል። እንግዲህ በአጠቃላይ ስናየው ይህ ረቂቅ አዋጅ ተግባራዊ ከሆነ በኢትዮጵያ የፍትህ ተደራሽነት ላይ በእርግጥም መሰረታዊ ለውጥ የማምጣት ትልቅ አቅም ያለው ይመስላል። በተለይ ደግሞ አቅምና ድጋፍ ለሌላቸው ዜጎች የተደራጀና ወጥ የሆነ የሕግ ድጋፍ ስርዓት ለመዘርጋት ማሰቡ ይህ ትልቅ ነገር ነው። በጣም ትልቅ እርምጃ ነው፣ ምንም ጥያቄ የለውም። ግን አንድ ወሳኝ ጥያቄ ደግሞ ማንሳት ያለብን ይመስለኛል። ይህ ሁሉን አቀፍ ስርዓት በወረቀት ላይ ከሰፈረው ባለፈ በተጨባጭ ሲተገበር፣ በተለይ በተለያዩ ክልሎችና አካባቢዎች ያሉትን ተጨባጭ ሁኔታዎች ከግምት ውስጥ በማስገባት ወጥ የሆነ ጥራት እና ተደራሽነትን ማረጋገጥ ምን ያህል ይቻላል? ይህ አንድ ትልቅ ፈተና ሊሆን ይችላል። እና ደግሞ ሌላው ጥያቄ ይህ ስርዓት መዘርጋቱ በሰዎች የፍትህ ስርዓቱ ላይ ባላቸው እምነትና መብታቸውን ለማስከበር ባላቸው ተነሳሽነት ላይ ምን አይነት ተጽዕኖ ይፈጥር ይሆን? እነዚህ እንግዲህ በቀጣይ ልናጤናቸው የሚገቡ ከባድ ጥያቄዎች ናቸው።